547 ስሜ የኔነሽ ጥላሁን ይባላል። ካስማ ቻሪቲ ኦርጋናይዜሽን መስራችና ስራ አስፈጻሚ ነኝ። ካስማ የተመሰረተው 2021 ነው። በ14 ከስደት ተመላሽ ሴቶች የተመሰረተ ድርጅት ነው። በኢትዮጵያ ውስጥ ለ4 ዓመት ያህል እየሰራ ይገኛል። እኛም የምንሰራው ከስደት ተመላሾች ምን ድጋፍ ያገኛሉ፣ ምን እገዛ አግኝተው ከጉዳታቸው አገግመው የስራ እድል ተፈጥሮላቸው እንዴት መስራት ይችላሉ፣ ተመልሰው ደግሞ ወደ ስደት የሚሄዱ ወይም በአዲስ መልክ የሚሄዱ ሰዎች በግንዛቤ ላይ የተመሰረተ ፍልሰት እንዲያደርጉ ከቦታ ቦታ ሲንቀሳቀሱ መረጃው እንዲኖራቸው መነሻ ብቻ ሳይሆን መዳረሻውን የሚያውቅ ፍልሰተኛ እንዲኖር እና ሰርቶ አያትርፉ። ከዚህ ቀደሙ በደመነፍስ ሄዶ በጉዳት መመለስ ሳይሆን ለሀገርም ለወገንም ለቤተሰብም ለራስም በሚጠቅም ምክንያት ሁኔታ ተመልሶ ወደ ሀገሩ ገብቶ አትራፊ እንዲሆን የበኩላችንን ስልጠና እንሰጣለን፣ ትምህርት እንሰጣለን፣ እናማክራለን። እንዲሁም ከመንግስት ጋር በተያያዘ የፖሊሲ ለውጥ የፖሊሲ መሻሻል እንዲኖር አዋጆች እንዲተገበሩ አፈጻጸም እንዲኖር ጉዳት በሚደርስበት ጊዜ አፋጣኝ ምላሽ እንዲሰጥ እንዲሆን ውትወታ እናቀርባለን፣ ድምጻችንን እናሰማለን። አንድ በዘርፉ ላይ ከጉዳት ተርፎ እንደመጣ ማህበረሰብ ማለት ነው። ያው እንደሚታወቀው ካስማ በኢትዮጵያ ውስጥ የመጀመሪያ ከስደት ተመላሾች የመሰረቱ ድርጅት ነው። እዚህ ላይ እየሰራ እያማከረ ይገኛል። እኔ ሲሄድ የነበረው በህገወጥ የሰዎች ዝውውር ውስጥ በደላላ በቤተሰብ በማህበረሰብ ከሌና አታያትም ወይ ከሌና ይሄንን ሰራች ይሄን ፈጸመች በሚባልበት ሰዓት ነው እኔም እንደማንኛውም ሰው ሄድኩት። እዛ ከደረስኩ በኋላ ግን በህገወጥ የሰዎች ዝውውር ሰለባ እንደሆንኩ ገባኝ። ከኢትዮጵያ ስነሳ ቤሩት ነበር ልሄድ ያሰብኩት። ነገር ግን ራሴን ያገኘሁት ሱዳን ነው። ሱዳን ወደ ገጠራማ አካባቢ። ስለዚህ እዛ አካባቢ 1 ሳምንት የሚያህል ቆይቼ ነበረ። እዛ ውስጥ እንግዲህ ብዙ ከስደት የተመለሱ ሰዎች ስደተኞች ወደ ሌላ ሀገር የሚሄዱ ለሳምንት የሚቆዩ የተለያየ ጉዞ የሚያደርጉ ሰዎች ነበሩ። ስለዚህ እኔም ከነሱ ጋር የመገናኘት እድል ነበረኝ። ስሰማ 1 ወር 2 ወር ከዛም በላይ 6 ወር የቆዩ ሰዎች አሉ በደላሎች ተይዘው። እኔ ግን እንዳጋጣሚ ሆኖ በ1 ሳምንት ወደ ቤሩት ሄድኩኝ። ቤሩት ስሄድ ግን የገጠመኝ በጣም ገጠራማ ለሶሪያ በጣም ቅርብ የሆነ የዛን ወቅት ደግሞ ሶሪያ ተኩስ የተጀመረበት ጊዜ ነበረ። ስለዚህ 2 ዓመት ከ4 ወር ቤሩት ውስጥ ስቆይ በጣም ገጠራማ ኤምባሲ እንዳለ በማላቀበት ሁኔታ፣ ቆንስላየት እንዳለ በማላቀበት፣ እኔ ሊረዳኝ የሚችል አካል በሌለበት ሁኔታ በጣም የተራራቁ ቤቶች ያሉበት በጣም ገጠራማ ቦታ ነው የደረሰኝ። ስለዚህ ያው እኔ ተነስቼ የሄድኩት ከከተማ ነው፣ ከአዲስ አበባ ነው። ለእኔ ህይወት አዲስ ነው። ስለዚህ 2 ዓመት ከ4 ወር በየጊዜው ፍንዳታ አለ፣ ሰዎች ይፈናቀላሉ። በዛ ውስጥ ቆይቼ ወደ ሀገሬ ተመለስኩኝ። ከዛም ደግሞ ተመልሼ ወደ ግብጽ ሄድኩኝ። እዛም ሰው ማስታመም ነበር የደረሰኝ። ስራው የሙያ ስልጠና የሚያስፈልገው መረጃ የሚያስፈልገው ነበር። ነገር ግን ሰው ማስታመም በጣም ከባድ ነገር ነው። ስለዚህ በዛ ሁኔታ ውስጥ ቆየው። እንደገና ያው እኔም ህመም ውስጥ ቆየሁኝ። በዛ ሰዓት ቪዛ አልነበረኝም። ስለዚህ ከግብጽ ወደ ሱዳን፣ ከሱዳን በመተማ አድርጌ በጎንደር አድርጌ ከጎንደር ወደ አዲስ አበባ መጣሁኝ። ያኔ እንግዲህ እኔ ስመጣ ብዙ ሰዎች ተነስተው በዛ ጋር ይሄዳሉ። እኛ እየገባን በድንበር ውስጥ ሌሎች ተመልሰው የሚሄዱበት መተማ አካባቢ እና ያ ችግር ስለነበረ ከዚህ በኋላ ሀገሬ ላይ መስራት እንዳለብኝ እዚህ ዘርፍ ላይ መስራት እንዳለብኝ አሰብኩኝ። ያው ረጅም ዓመት ስለቆየሁኝ ስመለስ መታወቂያ ለማግኘት ወደ ክፍለ ከተማ ወደ ቀበሌ ወረዳ ሄድኩኝ። ወረዳ ውስጥ ደግሞ
መታወቂያዬ ለምን እንደዚህ ይሄን ያህል ጊዜ እንደቆየ ጠየቁኝ። ከስደት ተመላሽ ነኝ ያልኳቸው አይ እዚህ ላይ እድል አለ ለስደት ተመላሾች የሚሰለጥናሉ። ያን እንግዲህ ከስደት እንደተመለሰ ሰው የጸጉር ሙያ መሰልጠን ጀመርኩኝ። ያን እንግዲህ እኔን የመሰሉ እህቶች ብዙ ታሪክ ያላቸው ብዙ በጉዳት ውስጥ ያሳለፉ በጣም ሊነገር የማይችል ህይወትን አሳልፈው የመጡ ከእህቶቻችን ጋር መገናኘት ጀመረን። ችግራችንን ማውራት ጀመረን። እንግዲህ ስልጠናው ሲያልቅ ሁሉም ሰው የኔ የሚለውን የተሻለ ሰው ሁለት ሰው በመምረጥ ያን እንግዲህ ዓለም የስደተኞች ቀን ይከበር ነበረ። ትልቅ መድረክ ላይ ተገናኘን 14 ሴቶች እዛው ላይ ያንን ግሩፕ አቋቋምን። እዚህ ዘርፍ ላይ እንግዲህ እኛ መሟገት አለብን፣ መስራት አለብን። ሰው ከቦታ ቦታ መንቀሳቀስ መብቱ ነው። ሲንቀሳቀስ ግን ደህንነቱ መጠበቅ አለበት የሚል ሀሳብ አመጣን። የተወሰነ ሳንቲም ከምናገኘው ላይ ተቀማጭ እያደረግን እያልን ቆየን። በምናገኘው መድረክ ላይ በተፈጠረልን ሁሉ እኛ እዚህ ዘርፍ ላይ መስራት እንዳለብን ደጋግመን እናነሳ ነበረ። እንግዲህ ይሄንንም ሀሳባችንን የተቀበለን የቀድሞ የፍሪደም ፈንድ ዳይሬክተር የነበረው አቶ ዳንኤል ነበረ። ፍሪደም ፈንድ አገዘን እንድንቋቋም እንድንመሰረት። ኢቨን ግለሰቦች ከኪሳቸው ገንዘብ ሰጥተውን ቢሮ ተከራይተን አንድ ድርጅት ሊኖረው የሚችለውን ማንኛውንም ማኗል አዘጋጀን። እንግዲህ የኛ ድርጅት በኢትዮጵያ በአይነቱ አዲስ ነው፣ በቦርድ የሚመራ ነው። ከዛ በኋላ እንግዲህ ላለፉት 4 ዓመታት እየሰራን እዚህ ዘርፍ ላይ እንገኛለን። ባለፈው አመት 240 የሚደርሱ ሴቶችን አሰልጥነናል። የተለያዩ በመንግስት ተቋማት ከስራና ክህሎት ጋር፣ ከፍትህ ሚኒስቴር ጋር፣ ከሴቶችና ማህበራዊ ዘርፍ ጋር አብረን በመሆን የተለያዩ ህጎች እንዲሻሻሉ እንዲለወጡ እየሰራን እንገኛለን። እንዲሁም በክፍለ ከተማ በወረዳ ደረጃ እንዲሁም በትልልቅ ፌስቲቫሎች ላይ የስደተኛው መብት እንዲከበር፣ የተሻለ ፍልሰት በኢትዮጵያ እንዲኖር፣ ህገወጥ የሰዎች ዝውውር አደገኛና አስከፊ መሆኑን እንገልጻለን። ስለዚህ ከ14 ሴቶች ውስጥ 8 ሴቶች በተለያየ ምክንያት ሌሎቹ ግማሾቹ ከሌላ ሀገር ሆነው ወይም ክፍለ ሀገር ሆነው ነው እንጂ 8 ሴቶች ተቀጥረው ደሞዝ የተከፈላቸው እየሰራን እንገኛለን። እንዲሁም እንግዲህ የራሳችንን ገቢ ለማሻሻል ድርጅታችንን ለማገዝ ትንሽም ቢሆን ካፌ ከፍተን እየሰራን እንገኛለን። እኛ ስንሄድ በግፊት ነው ወይ ታላቅ ወንድም ከቤት ወይ ቤተሰብ ከሌና እየሻቱ ተብሎ ነው የሚካሄደውና አሁን ግን ከዛ በተለየ መንገድ ሰዎች ወደ ፍልሰት ሲሄዱ የራሳቸው አካውንት እንዲኖራቸው፣ ችግር ሲደርስባቸው ማጋ መደወል እንዳለባቸው፣ ደሞዛቸው ምን ያህል እንደሆነ፣ ምን ያህል ጊዜ እዛ እንደሚቆዩ፣ ሲመለሱ ኢቨን ምን አይነት ፕላን አድርገው እንደሚሄዱ፣ ገንዘባቸው እንዴት እንደሚጠቀሙ፣ ጤናቸውን እንዴት እንደሚጠቀሙ፣ አልፎ ተርፎ የሶሻል ሚዲያ አጠቃቀማቸው ምን መምሰል እንዳለበት ከኛ ጋር ቁጭ ብለው እንነጋገራለን ማለት ነው። ጥቂት ያው እኛ ውስጥ 14 ሴቶች አለን። 14ቶቻችንም ሚድል ኢስት የሚባለው ላይ ከ4 ሀገር በላይ ልምድ ያላቸው ናቸው እኛ ውስጥ ያሉት። ለምሳሌ ሳውዲ የምትሄድ፣ ኩዌት የምትሄድ፣ ኳታር የምትሄድ ሴት መረጃን ምንድነው ባህላቸው፣ ምንድነው ወጋቸው፣ ምንድነው የዛ አገር ህዝብ የሚፈልገው የሚባለውን ነገር በደንብ ከኛ መረዳት ማወቅ ይችላሉ። የራሳቸው ባንክ አካውንት እንዲኖራቸው፣ ጤናቸውን እንዲጠብቁ፣ ስራቸውን በደንብ በአግባብነቱ እንዲሰሩ። ያው በእኛ ጊዜ ብዙ አካላዊ ጉዳት ይደርስብን ነበር፣ ስነ ልቦና ጉዳት ነበረ፣ ጾታዊ ጥቃት ነበረ። ስለዚህ እንዴት መከላከል እንዳለባቸው፣ እንደዚህ አይነት ነገር ሲፈጠር ደግሞ ባሉበት ሀገር የትኛውን ቆንስላ ማግኘት እንደሚችሉ ወይም ኤምባሲ ወይም አልፈው ተርፈው የእኛንም አድራሻ በመያዝ ቴሌግራም ላይ ሀሳባቸውን እንዲያካፍሉን እንመክራቸዋለን። እውነት ለመናገር መንግስት አሁን ላይ ይሄ ኢሹ አንገብጋቢ ነው። ይህንንም ተረድቷል ብዬ አስባለሁኝ። ለምሳሌ ከፍትህ ቢሮ ጋር እንሰራለን፣ ከስራና ክህሎት ጋር እንሰራለን፣ ከሴቶችና ማህበራዊ ጉዳይ ጋር እንሰራለን። እኛን እንደ ጉዳዩ ባለቤት ጥቃት እንደደረሰባቸው ሴቶች እኛን በጣም ያቀርቡናል። በጣም እዛ ላይ አስተያየት እንድንሰጥ ማለት ያው እኛ የህይወት ተሞክሮ አለን፣ በዛ ውስጥ ያለፈን ሰዎች ነን። ስለዚህ
ከኛ ጋር እንዴት ይሰራሉ? እጅግ በጣም በውሳኔ ደረጃ አብረን እንድንወስን፣ አብረን እንድናቅድ፣ የትኛው የተሻለ ነው ለስደተኛ የሚለውን ነገር አብረን እንሰራለን። ይሄ በጣም የሚደነቅና የሚበረታታ ነገር ነው። ምክንያቱም ያንኛ ስንሄድ ይሄ ቢኖር ኖሮ፣ ይሄን አውቀን ብንሄድ ኖሮ ዛሬ የሚሰራው ስራ፣ ዛሬ መንግስት ለዚህ ጉዳይ ትኩረት ሰጥቶ ቢሰራ ኖሮ ተመላላሽ ስደተኛ አይኖርም። እንደምታውቀው ኢትዮጵያ ውስጥ አንዴ ብቻ ሄዶ የሚመጣ ስደተኛ ሳይሆን ተመላላሽ ነው። በዚህ ጋር በዛጋበት በዛ ጋር ቢሄድ ነው። ስለዚህ አዌርነስ ትልቅ ነገር ነው። ለጉዳዩ ትኩረት መስጠት መንግስት እንደሰጠ የምታውቀው ዛሬ ነጻ የስልክ ጥሪ እንኳን አለ። ሰዎች በህገወጥ የሰዎች ዝውውር ሰለባ ሲሆኑ እሱም በጣም ፕሮሞት ማድረግ ማስተዋወቅ፣ ዛሬ ስልክ ማይስ የለም። ስለዚህ መንግስት ትኩረት ሰጥቷል ብዬ አስባለሁ። እኛ እንግዲህ የመጀመሪያዎቹ እንደመሆናችን መጠን ኢትዮጵያ ውስጥ ሁሉንም መድረኮች እንሳተፋለን፣ አስተያየት እንሰጣለን፣ ትልልቅ እገዛዎች አሉን። ስለዚህ እንደ ካስማ ትልቅ እድል ነው። ሌሎቹም ከኛ በኋላ የሚመሰረቱትም ድርጅቶች ትልቅ እድል ሊሰሩ የሚያስችል ይሄ የመንግስት ቤት የምትፈራው የምትሸሸው ምናምን ሳይሆን አብረህ የምታቅደው አብረህ የምትሰራው ነውና ያ ትልቅ ነገር ነው ብዬ አስባለሁ። ሰው መቼም አይደለም ከአንድ ሀገር ወደ ሌላ ሀገር ሲንቀሳቀስ እዚህም ቢሆን የሆነ ክህሎት ያስፈልገዋል። ሊሰራ ሲያስብናል ትርፋማ ሆኜ እመጣለሁ ብሎ ካለ ቢያንስ ክህሎት ያስፈልገዋል። የሙያ ባለቤት መሆን ያስፈልገዋል። ዛሬ ልጅ ማሳደግ ስልጠና አለ፣ ቤት አያያዝ ስልጠና አለ፣ ምግብ አሰራር ስልጠና አለ። ስለዚህ ዝም ብሎ ተነስቶ በደመነፍስ ከመሄድ ትንሽም ጊዜ ቢሆን ከ6 ወር እስከ 1 ዓመት እስከ 3 ወር አጫጭር ስልጠናዎች አሉ። እነሱም ቢሰለጥኑ። ሌላው ደግሞ ሰው ከመነሻውን ብቻ ሳይሆን መደረሻውን ቢያቅ ምንድነው እዚህ ሀገር ላይ ኢትዮጵያ ከዚህ ሀገር ጋር ተፈራርማለች ወይ? እዚህ ሀገር ላይ እኔ ሲሄድ ጥቃት ቢደርስብኝ፣ ጉዳት ቢደርስብኝ እኔን የሚከታተለኝ እኔን የሚያይ ቢሮ አለ ወይ ብሎ ማሰብ ያስፈልጋል ብዬ አስባለሁኝ። እና የተፈቀዱ ሀገራት ላይ የተፈራረሙ ሀገራት ላይ እንዲሄዱም እላለሁኝ። ሌላው ትልቁ ነገር ሰው ለራሱ ዋጋ መስጠት አለበት። ከአንድ ቦታ አንድ ቦታ ሲንቀሳቀስ ማንም ኃላፊነት አይወስድም። ራሱ ኃላፊነት ወስዶ ደህንነቱ የተጠበቀ ጉዞ ነው ወይ የማደርገው ብሎ መጀመሪያ ለራሱ ክብር መስጠት አለበት፣ ዋጋ መስጠት አለበት። ከዚህ እኔ ተነስቼ ካለሁበት የሆነ አገር ስሄድ ምንድነው የሚገጥመኝ ነገር? የት ሀገር ነው ትራንዚት የማደርገው? የምቀጠርባቸው ሰዎች ምን አይነቶች ናቸው? ደሞዛቸው የምሰራበት ብሎ የመጠየቅ መብት አለው በየትኛውም መንገድ ሲሄድ። ስለዚህ እሱን አጣርቶና መረጃ ላይ የተመሰረተ ጉዞ ቢያደርግ መሄድ ብቻ ሳይሆን ደግሞ መመለሻውንም ቢያቅድ። በተለይ ሴቶች እድሜያችን የተገደበ ነው። ብዙ አረብ ሀገር የሚኖሩ እህቶቻችን አላገቡም፣ አልወለዱም፣ በጊዜ ሁኔታ ያልፋቸዋል። ስለዚህ መሄጃቸውን ሳይሆን መመለሻቸውንም አቅደው ነገ የስነ ልቦና ጫና ውስጥ የማህበረሰብ ተጽዕኖ ውስጥ እንዳይገቡ መመለሻቸውንም ጊዜያቸውንም አስቀምጠው ቢሄዱ እንደገና የሚሰሩበትንም ገንዘብ ደግሞ ልክ እንደኛ ጊዜ እንደነበረው ለከሌ ሳይሆን ራሳቸውንም የሚያስቡበት ከተመለሱ በኋላ ሀገራቸው ላይ የሚያለሙበት እሱን ነገር አስበው ቢሄዱ መልካም ነው ብዬ አስባለሁ። አሁን ከኛ በኋላ አዲስ አበባ ውስጥ ወደ 6 የሚሆኑ ከስደት ተመላሾች የሚመሯቸው ድርጅቶች አሉ። ያው እንደሚታወቀው ይሄ ስራ አዲስ አበባ ላይ ብቻ የሚሰራ አይደለም። የተለያዩ ክልሎች ላይ በተለይ ፍልሰት የሚበዛባቸው አካባቢዎች ላይ እንደኛ አይነት ቡድን ተቋቁሞ መስራት አለበት ብዬ አስባለሁ። በተለይ አዌርነስ ግንዛቤ በጣም ትልቅ ነገር ነው። በቃ ስለዚህ ግንዛቤ የሚፈጥሩ የተመለሱ ሰዎችን መንግስት ሌሎችም ግብረ ሰናይ ድርጅቶች እያቋቋሙ ከኛም ልምድ የሚያገኙበትን ከአዲስ አበባ ውጭ ያሉ ክልሎች ሊሰሩበት ይገባል፣ መታገዝ አለባቸው። እኛም ደግሞ ያው የመጀመሪያዎቹ እንደመሆናችን ልምዳችንን እናካፍላለን። የትኛውን ቦታ ቢሆን እኛን የመሰሉ በጉዳት ውስጥ ያለፉ ሰዎች ሲያወሩና ዝም ብሎ ሰው ሲያወራ ይለያያል። ስለዚህ እንዲደራጁ መንግስትም ይሄንን እገዛ ቢያደርግ ብዬ አስባለሁኝ። ሌላ እንግዲህ የተመላሾች ድርጅቶች ብዙ መስራት ይጠበቅብናል። ብዙ ገና ምንም አልሰራንም። ትናንትና ስለ አረብ ሀገር ነበር የሚወራው፣ ዛሬ ደግሞ ወደ ኤዥያ ሆኗል።
ማይናማር ላይ ብዙ የተማሩ ወጣቶቻችን እየሄዱ ብዙ ችግር ውስጥ እየገቡ ነው ያሉትና እዛም ላይ መስራት ያስፈልጋል። እንግዲህ ፍልሰት ላይ እኛ እዚህ ጋር ደረሰን ስንል ህገወጥ የሰዎች አዘዋዋሪዎች በየቀኑ አዳዲስ አጀንዳ እየፈጠሩ አዳዲስ ቴክኒክን እየፈጠሩ ወጣቶቻችንን ሰለባ የሚያደርጉበት ሁኔታ ስላለ መንግስትም በተለያየ ትኩረትና አቅጣጫ ሰጥቶ እዚህ ላይ መስራት አለበት፣ እኛንም ማገዝ አለብን ብለን እናስባለን። እንደኛ የሚመሩ ድርጅቶች በጣም እገዛ ያስፈልጋቸዋል። ብዙዎቻችን ፕሮግራም ላይ ነው የምንሰራው። ስለዚህ እገዛ እንፈልጋለን፣ ከመንግስት እገዛ እንፈልጋለን። የበጀት ድጋፍ ቢኖረን፣ የቢሮ ክራይ ባይኖርብን፣ ቴክኒካል አንዳንድ ነገሮች ብንታገዝ ሞር እዚህ ላይ ውጤት እናመጣለን ብዬ አስባለሁ። የተወደዳችሁ አድማጮቻችን የዓለም አቀፉ የፍልሰት ድርጅት IOM የመገናኛ ብዙሃን የፍልሰት ዘገባዎች ምን ይመስላሉ? የሚጠቀሟቸው ቋንቋዎች ወይም ቃላቶች አግላይነት ሳይኖረው ሁሉንም ተጎጂ እንዴት ከችግር መጠበቅ ይችላሉ? ሀገሪቱ ያወጣቻቸውን የፍልሰት ፖሊሲዎች ህጎችንስ ያውቋቸዋል ወይ? ከዓለም አቀፉ ህግና ኢትዮጵያ ከተቀበላቻቸው ህጎች አንጻር እንዴት እየሰሩ ነው? ዘገባዎቹ በራሳቸው በቂና የችግሩን መጠን ያገናዘቡ ናቸው ወይ ወዘተረፈ የሚሉ ነጥቦችን በማንሳት ለጋዜጠኞች ስልጠና ሲሰጥ ነበረ። ከጋዜጠኞች በተጨማሪም ከፍልሰት የተመለሱ ዜጎች ያቋቋሟቸው ሰርቫይቫልስ ሊድ ተወካዮች የህግ ባለሙያዎች ጭምር በስራ ላይ ያሉ ህጎችን በመዘርዘር ባለ ታሪኮችም የፍልሰትን በተለይም የህገ ወጥ ፍልሰትን አስከፊነት ከህይወት ልምዳቸው አቅርበው ነበረ። በመንግስት የውጭ ስራ ስምሪትን በሚመለከት ያወጣቸው ህጎች አሰራሮች፣ ደንቦችን በተመለከተም የስራ ኃላፊዎች ውይይት ሲያደርጉ ነበረ። ቀልጣፋ አገልግሎት ህገወጥ መንገዱን የሚዘጋ ሆኖ ዜጎች በህጋዊ መንገድም በስራ ስምሪት እንዲጓዙ ማድረግ ስለሚያስችል አስፈላጊ መሆኑ ጭምር በምክክር ላይ ነስቶ ነበረ። በዓለም አቀፉ የፍልሰት ድርጅት IOM አማካይነት የፍልሰት ዘገባን የሚመለከቱና በጥናት የተዘጋጁ ሞጁሎችም እንዲሁ ለመገናኛ ብዙሃን ባለሙያዎች ተሰጥተዋል። የተወደዳችሁ አድማጮቻችን ይህ የእናንተ ሬዲዮ ሸገር 102.1 ነው። ወዳችሁ ፈቅዳችሁና ከ547 ዝግጅታችን ጋርም ስለሆናችሁ እናመሰግናለን። አድማጮቻችን ቀደም ሲል ባነሳነው የፍልሰት ጉዳይ ዙሪያ በየሳምንቱ ጉዳያችን ብለን ክፍተቱንም መንግስት ተመልክቶ መፍትሄ እንዲሰጥባቸው እያነሳን እንገኛለን። በተለይም ስራና ክህሎት ሚኒስቴር በማህበራዊ ገጾቹ ከሚያወጣቸው መልእክቶች ውጪ በዝርዝር ነገሮች ለአድማጮች እንዲያሳውቅ ደጋግመን ጥሪ ብናቀርብም ከቅርብ ጊዜ ወዲህ ግን ምላሽ ማግኘት አልቻልንም። ምላሽ ቢገኝ ሰው ህጋዊውን ከህገ ወጡ የመለየትና የመጠበቅ እድል ይኖረዋል ብለን እናምናለን። ኤጀንሲዎችም ክፍት አይደሉም። ብዙ ጊዜ ህገ ወጥ ስራ ነው የሚሰሩት። ለሚሞቱ ለሚጎዱና መብታቸው ለሚነፈግ ዜጎች መንስኤዎች ናቸው። የተሰማሩትም ዜጎችን በህገ ወጥ መንገድ በማስተላለፍ ስራ ላይ የተጠመዱ ናቸው ወዘተረፈ በሚል ተደጋጋሚ ወቀሳዎች ሲቀርብባቸው ይደመጣል። ነገር ግን አንድም ጊዜ ወጥተው ከደሙ ንጹህ ነን፣ እኛ በዚህ ተግባር ውስጥ የለንበትም፣ የሀገሪቱን ህግና ስርዓትን አክብረን ነው የምንሰራው ብለው ሲናገሩ አይደመጡም። ያለመደመጣቸውን ነገር ምላሹን ለአድማጮች እንተዋለን። እርግጥ በዘርፉ በቅንነት በህጋዊነትና በታማኝነት በመቀላቀል የሚያገለግሉ ጥቂት ግለሰቦች የሉም ማለት አይቻልም። ነገር ግን ከ2500 ከማያንሱ ኤጀንሲዎች መካከል ስንቶቹ ናቸው ህግ አክባሪዎቹ በቅንነትና በታማኝነት እንዲሁም በሞራል የበላይነት ስራውን የሚሰሩት የሚለው እንዲሁ አጠያያቂ ስለሆነ ምላሽ ከኛ አይገኝም። ገባ ወጣ የሚሉ ዘርፉን እንዲዘምን ሀገር በውጭ ምንዛሪ እንድትጠቀም የመስራት አቅም ፍላጎትና ኃይል ያላቸው ዜጎችም ወጥተው እንዲሰሩ
አንዴ ህጋዊን ሌላ ጊዜ ህገወጡን መስመር በመያዝ የሚያልሉ ኤጀንሲዎች ባለቤቶች የሉም ወይ የሚለውም እንደዚሁ ጥያቄ የሚያስነሳ ነው። በተግባር የሚታይ ነገር ስለሆነ ማለት ነው። በነገራችን ላይ የውጭ ሀገር የስራ ስምሪትን ከደላላ ነጥሎ መስራት ይቻላል ወይ? መቀመጫቸውን 100% በሚባል ደረጃ አዲስ አበባ ያደረጉ ኤጀንሲዎቻችን የገጠሯን ልጅ በምን መልኩ እያገኙ ነው? አንዴ በህጋዊ ሌላ ጊዜ በህገ ወጥ መንገድ ወደ አረብ ሀገራት የሚልኩት በጋራ የምንጠይቀው ጥያቄ ነው። የስራና ክህሎት ሚኒስቴር አዲስ ያበለጸገው የስራ ገበያ የስራ ፈላጊ ዜጎችን ሙሉ መረጃ በመያዝ በተዘረዘሩ መስፈርቶች ስር የማያልፉ ሰዎች በስራ ስምሪት መሄድ አይችሉም እያለ አሁንም በየዕለቱ ሲኦሲና ሌሎች መረጃዎች እቤት ድረስ መጥቶ የሚሄዱ ሰዎችን ስንመለከት እንዴት ይህን ጉዳይ ማወቅ ተሳነው የሚል ሌላ ጥያቄ ያስነሳል። ለውጭ የስራ ስምሪት የተዘጋጁ ሰዎች የሚሰለጥኑባቸው የስልጠና ማዕከላት የት ናቸው? ወዘተረፈ የሚሉም እጅግ በርካታ ጥያቄዎችን የያዙና ምላሻቸውም እንደዚሁ የበዙ ናቸው። ቀደም ሲል እንግዲህ ከስራና ክህሎት ሚኒስቴር ይገኙ የነበሩ መልሶች ከቅርብ ጊዜ ወዲህ ለምን ዝግ እንደሆኑ አልገባንም። ለመሆኑ በአሁኑ ሰዓት በህገ ወጥ መንገድ የሚደረገው የስራ ስምሪት ቀነሰ ወይንስ ምን ደረጃ ላይ ነው? ይህንን ከመንግስት ማወቅ በጣም ያስፈልግ ነበረ። ይሁንና ግን እንዳልኩት ምላሹን ማግኘት ስላልቻልን ጉዳዩን ድንበሮች ድረስ በመጓዝ ዜጎችም ባሉባቸው ቦታዎች ድረስ እየሄደ የሚያነጋግረውና በቅርበት የውጭ ሀገር የስራ ስምሪትን የሚከታተለው ጋዜጠኛ ነቢዩ ሲራክ እንደ ሁልጊዜው ማብራሪያ ሰጥቶናል። የሰማውን ያየውን ይነግረናል። አመሰግናለሁ ጋዜጠኛ ነቢዩ ሲራክ ለምታደርገው ትብብርና በተለይም የዚህ የውጭ ሀገር የስራ ስምሪትን በሚመለከት በቅርበት የምታገኛቸውን መረጃዎች ዜጎች እንዲጠቀሙበት ለምትሰጠው አገልግሎት በጣም አክብሮት አለኝ። ነቢዩ እንግዲህ ከቅርብ ጊዜ ወዲህ የስራና ክህሎት ሚኒስቴር ብዙ ስራዎችን እየሰራ መሆኑን እኛም ደጋግመን አንስተን ነበርና ለመሆኑ የውጭ ሀገር የስራ ስምሪቱ አሁን ያለበት ደረጃ በተለይም ህጋዊ የሚባለውን ነገር ከተመላሾችም ስንሰማ ህገወጦች ናችሁ እየተባለ ነውና ህጋዊም ህገወጥ የሚመስሉትም ነገሮች እየተደባለቁ ነውና በቅርብ ያለ መረጃ ምን ይመስላል? እንግዲህ ያለው ሁኔታ እጅግ በጣም አሳሳቢ ነው። በተለይም ደግሞ በድንበር ላይ ያሉ እጅግ በጣም ከፍተኛ ቁጥር ያላቸው ኢትዮጵያውያን በሳውዲና በየመን ድንበር የራሳቸው የሆነ መጠለያ ዘርግተው መሳሪያ እየታጠቁ ሁሉ እጅግ በጣም ለሳውዲም ለየመንም ስጋት መሆናቸው የተገለጸ በሰፊው የሰማንበት ጊዜ ቢሆን አሁን ነው። በሺዎች የሚቆጠሩ ስደተኞች አሉ። እነኚህ ስደተኞች ውስጥ አንዳንዶቹን ጠይቄ መርዳት እንደቻልኩት ምንድነው በሀገር ውስጥ ያለው የስራ ስምሪት ለዜጎቹ እጅግ በጣም የተመቸ ባለመሆኑ በዚህ በሲኦሲ እንደገና በኤጀንሲዎቹ ከፍተኛ ገንዘብ እየጠየቋቸው ስለተቸገሩና በጊዜ ጉዳያቸው መጨረስ ስላልቻሉ በህገ ወጥ መንገድ ለመሄድ የተገደዱ በርካታ ኢትዮጵያውያን እንዳሉ መረጃዎችን ማሰባሰብ ችያለሁ እና ያለው ሁኔታ የተበላለቀ ነው። አሁን ለምሳሌ በሳውዲ ውስጥ ከ2000 ሰራተኞች ህገ ወጥ ተብለው የሚመጡ ዜጎች አሉ። በአውሮፕላን በመንግስትና በሳውዲ መንግስትና በኢትዮጵያ መንግስት ትብብር በአብዛኛው የሚከፍለው የትራንስፖርቴሽኑን የሳውዲ መንግስት ነው። ነገር ግን እነኚህ ውስጥ እጅግ በጣም በቁጥራቸው ጥቂት የማይባል ሰዎች በህጋዊ መንገድ ሄደው ህገ ወጥ ሆነው ለመስራት ተገደዱና እንዲሁ በተለያዩ መንገድ የተያዙ ይገኙበታል። ይህ በዚህ እንዳለ ደግሞ በአብዛኛው ደግሞ ባህር የሚመጡትኝ በድንበር ላይ ባለ ቁጥጥር ከፍተኛ ቁጥጥር ስላለ እየተያዙ ወደ ሀገር የሚመለሱ ናቸውና ያለው ነገር ውሃ ቀዳ ውሃ መልስ የሆነበት እጅግ በጣም አሳዛኝ ጊዜ ላይ ነው ያለነው ነው። ነብዩ እንደምታውቀው ከአመት በፊትም እንደዚሁ በኢትዮጵያ መንግስትና በኩዌት መካከል ስምምነት ተፈርሟል። ነገር ግን አሁንም እዚህ ያለው
ቅበላ ወይንም ደግሞ እንደዚህ ስልጠናቸውን ጨርሰዋል ብቁ ናቸውም ተብሎ የገቡ ፓስፖርቶችን በጣም በቁጥር ትንሽ እንደሆነ ነው እንግዲህ አንዳንድ ህጋዊ ሆነው ለመስራት የሚሞክሩ ኤጀንሲዎች የሚነግሩንና በተቃራኒው ደግሞ በቀን ከ100 በላይ ፓስፖርቶች ይገባሉ። ለሌሎቹ ግን በወራት ውስጥ ከ10 ፓስፖርት ያልበለጠ እየተሰጠ መሆኑን ነው የምንሰማውና ይሄ የስራ ስምሪት ጉዳይ ብቻ ነው ወይ? መንግስታት የተፈራረሙትን የሁለትዮሽ የስራ ስምምነት እያለ አንድ ኤምባሲ ውስጥ የሚሰሩ ቆንስላ ወይም ደግሞ የስራ ኃላፊ ይሄን ሊያስተጓጉል ይችላሉ? ከጀርባው የፖለቲካል እንድምታም ሊኖረውስ አይችልም ወይ የሚሉ ነጥቦችንም እያነሳን ነበር። በዚህ ጉዳይ ላይ በነገራችን ላይ በርካታ ኤጀንሲዎች ሁሉ አናግሬ ነበር። በአጋጣሚ አንዳንድ ኤጀንሲዎችን አግኝቼ ነበር። በማህበር የተደራጁ ኤጀንሲዎች እጅግ በጣም በሚያስገርም ሁኔታ ልክ እነሱ ቅድሚያ ፕራዮሪቲ እንደሚሰጣቸው አድርገው ከትልልቅ ኤምባሲዎች ጋር እየተመሳጠሩ በግለሰብ ደረጃ ያሉ የኤጀንሲዎችን ደፍጥጠው ከፍተኛ ቁጥር ያለውን ሰራተኛ እየወሰዱ ሽሚያ ላይ ነው ያሉት። እኛውን በግልጽ ለመናገር የሚፈልገው ምንድነው በጣም እጅግ በጣም በሚያሳዝን ሁኔታ ዜጎቹ መብትን ሄደው ሊያስከብሩላቸው አልቻሉም። ነገር ግን ቶሎ ወደ ውጭ ሀገር ሰደው ገንዘብ ለመግፈፍ የሚፈልጉ አንዳንድ ኤጀንሲዎች በሚሰሩት በጣም ነውረኛ የሆነ ስራ እጅግ በጣም አሳዛኝ ነገር ህጎች ሁሉ እስከ መጣስ ደርሰዋል። ለምሳሌ የሲኦሲውን ጉዳይ ማንሳት እንችላለን። የስልጠና ጉዳይ ማንሳት እንችላለን። አሁንም እነኚህ ነገሮች በህገ ወጥ መንገድ መውጣታቸው አላቆመም። ኤጀንሲዎቹ ያንዳንዱ ኤጀንሲ ለምሳሌ አሁን የጠቀስከው ኤምባሲ ላይ ግለሰቦች ምንም መፍትሄ ሊያመጡ አይችሉም። በ2 ወር በ3 ወር ውስጥ የሚያገኙት የሰራተኛ ቁጥርና በማህበር የተደራጁት ግን በማህበር እየገቡ በራሳቸው መንገድ እየሄዱ ከፍተኛ ቁጥር ያለውን ሰራተኛ ስለሚወስዱ እነዚህኞቹን ከጨዋታ ውጭ አድርገዋቸዋል። ይህ ውድድር ደግሞ ምንድነው እያደረገ ያለው? ሌሎቹ ኢንዲቪዥዋሊ በግል ደረጃ የሚሰሩ ኤጀንሲዎች፣ ፈቃድ አውጥተው የሚሰሩ ኤጀንሲዎች በማህበሩ ስለሚዋጡ የተለያዩ ማህበሮች በሞኖፖል ተይዘው በጣም በረቀቀ ስራ ሲያዝ ስለሚገፉ ወደ ህገ ወጡ ስራ እየተገፉ ነው ያሉት እና እጅግ በጣም በሚያሳዝን ሁኔታ ነው ያለው። እኛ ስንሰማው አሁን በመገናኛ ብዙሃን ስንሰማው፣ በክህሎት ሚኒስቴርም ሲነገር ስንሰማው፣ በኤምባሲዎች ሲነገር የምንሰማው ጉዳዩ ወትቦት እንደሆነ ነው። እንደው መልካም መንገድ ጥሩ ነገር የተሰራ እንደሆነ ነው። ነገር ግን ችግሩም የምናየው የት ላይ ነው? በሳውዲና በተለያዩ ሀገሮች አረብ ሀገር ውስጥ ያሉ ሰራተኞች በእርግጥም ከሄዱበት አሰሪዎች ጋር ይሰራሉ ወይ ነው። በአብዛኛው አሁን ከሄዱበት አሰሪዎች የመብት ማስጠበቅ ጉዳይ ኤጀንሲዎች ኮረወሯቸው በኋላ ስለማይደርሱላቸው የደሞዝ መከልከል ችግር አለ፣ በስራ ላይ የሚደርስ ጫና አለ። ይሄ ሁሉ ሆኖ ሰራተኞቹ በአሰሪዎቹ ጋር ከመቀጠል ህገወጥ ነው መኖሩን እየመረጡ ይሄዳሉ። ይሄ ደግሞ ሌላው አደጋ ምንድነው? ህገወጥ ነው ሲኖር ደግሞ የሀገሪቱ መንግስት ህገወጦችን እየሰበሰበ ወደ እስር ቤት ስለሚያስገባቸው በእስር ቤት ተሰቃይተው የሚፈልጉት ነገር ሳይሳካ አገር ቤት ዲፖርት ይደረጋሉ እና አሁን እነኚህን ሰዎች አማራጭ ስለሚያጡ ተመልሰው አሁንም በባህር አድርገው ወደ ውጭ ይወጣሉና ነገሩ ሁሉ እጅግ በጣም የተወሳሰበ ነው። በስርዓቱ እየተመራ ያለ ነው ብዬ አላምንምና ከፍተኛ ገንዘብ የሚገኝበት ከፍተኛ የሰራተኞችን ልከን ጥቅም የምናገኝበትን ስራ ስምሪት እየበደል ነው እየጎዳ ነው። የፕሮፓጋንዳ መነገሪያ ነው እንጂ ሆነው በእርግጥ በተባለው ደረጃ አገር እየተጠቀመች አይደለችም እና በስርዓቱ ቢሰራ አገርን ትጠቀማለች፣ ዜጎችም ሰርተው ወገኖቻቸውን አገር ይደግፋሉ የሚል እምነት አለና ያን ነገር ግን ትኩረት ሰጡት እየተሰራ ነው ብዬ አላምንም። ይሄ እኮ በሂደት ሀገር የሚጎዳ ነው። ምክንያቱም የመጣው ድል ከሀገርም የሚወጣ ነው። በተደጋጋሚ በግለሰቦች እጅ ያሉ ኮንትራቶች የሚሰረዙ ከሆነ ከዛ በኋላ ጥያቄው አይኖርም። ያ እየተከማቸ ሲሄድ ደግሞ የስራ እድሉ ከኢትዮጵያ ይነሳና ወደ ሌላ ሀገር ነው የሚሄደውና ይሄ አጠቃላይ ጉዳት ነው የሚኖረው። ከፍተኛ ጉዳት ነው። ይሄ ነገር እኮ በነገራችን ላይ ለአመታት እኮ ተዘግቶም ነበር። ሳውዲ ውስጥ እኔ በነበርኩበት ሰዓት ላይ ከ6 ዓመት በፊት የሳውዲ መንግስት የሰራተኞች ላይ ቁጥጥር ስለማይደረግ የስራ ስምሪቱ ላይ በአግባቡ እየተሰራ ስላልነበር በአንድ ወቅት አቁሞት በነበረ ሰዓት ላይ ከፍተኛ የሆነ
ዲፖርቴሽን ተደርጓል። የምናስታውሰው 180,000 ኢትዮጵያውያን ነው ከዛ ሀገር ዲፖርት የተደረጉት። የስራ ኮንትራቱን ተቋርጦ ነበር። እንግዲህ 180,000 ኢትዮጵያውያን ወደ ሀገር ሲላኩ አገር ቤት ያለው የሚፈጥረውን ጫና በቤተሰብ በአገር ኢኮኖሚ የሚፈጥረውን ጫና እንግዲህ መገመት ይቻላል። አሁን ደግሞ ከ500,000 በላይ ኢትዮጵያውያን እዛ ሀገር ውስጥ እየኖሩ ነው ያሉት። እነኚህ ኢትዮጵያውያን በአገር ቤት ያሉ በርካታ ዜጎቻቸውን የሚረዱ ናቸው። የእነሱን ደህንነት አለማስጠበቅ፣ የእነኚህን የሄዱ ዜጎችን መብት አለማስከበር እና ሰራተኛ ስምሪቱ በተለያየ ህገወጥ አካሄድ እንዲበላሽ ማድረግ ሀገርንም ወገንንም መጉዳት ነው እና ትኩረት ሊሰጥ ይገባል። ከፕሮፓጋንዳ ባለፈ መሬት ላይ ሊሰራ የሚችል ስራ መሰራት አለበት ብዬ ነው የማምነው። አሁን እንግዲህ ይህንን መንግስት እንዲሰማው ነው እኛም ዞትር መረጃ የምንሰጠው። ከዛ በተጨማሪ እንግዲህ ኤጀንሲዎች ዙሪያ ያለውንም ነገር ቢፈትሽ በጣም ጥሩ ነገር ይመስለናል። አሁን ግለሰቦች ናቸው በጣም እየተጠቀሙ ያሉትና መንግስት በዛ ደረጃ መንግስትም እየተጠቀመ አይደለም። ዜጎችም ደግሞ በህገወጥ መልኩ በማስ እየሄዱ ነውና ይሄ ደግሞ በጣም የሚከናወነው በኤጀንሲዎች አማካይነት ነው። ኤጀንሲዎች አንደኛ ከዚህኛው ችግር ነጻ የሆኑ ኤጀንሲዎችም ወጥተው ሲናገሩ አንሰማም። በእርግጥ በኤጀንሲዎች ዙሪያ ብዙ ችግሮች እንዳሉ እንሰማለን። ዘርፉም አደገኛ እንደሆነ ሲነገር እንሰማለንና ዞሮ ዞሮ ግን መንግስት ዜጎችን ለማዳን ለማትረፍ ኃላፊነት አለበትና ይሄንን ቁጥጥር እንዲያደርግ ነው የምንጠይቀው። እንግዲህ በነገራችን ላይ ሳስም ሪዘርፍ ላይ አገር ሊጠቀም የሚችልበትን ነገር ስናስበው 500,000 600,000 700,000 ሰው ሄዷል ስንል ምን ማለታችን ነው? በእያንዳንዱ ግለሰብ በሄደው በህጋዊ መንገድ በሄደው ሰው ልክ በኮሚናገኝ አገሪቱ ከፍተኛ ኮሚሽን ታገኛለች። እንደገና ይሄ በ700,000 ሰው እያንዳንዱ ሰው በአቨሬጅ እንኳን በወር $300 ቢልክ ወደ ሀገሩ አንደኛ ከፍተኛ የሆነ ሪሚታንስ ነው የሚገኘው። ነገር ግን አይደለም የደሞዙን መላክ ቀርቶ ነውና የሚሄደው ኤጀንሲዎቹ ሊከፍሉ የሚገባውን ገንዘብ በአግባቡ ለሀገር አስገብቷል ብለን ብናንሰላ የምናያቸው ሪፖርቶች በጣም የተጋከሙ ናቸው። እኛ በኋላ ወደ ስራ ስምሪቱ የገቡ እነ ኬንያ ዩጋንዳን ብትወስዳቸው የሀገራቸው ትልቁ ኢኮኖሚ እየተንቀሳቀሳል ሪሚተንሱ ከዚህ ዘርፍ የሚመጣ ነው። እንግዲህ የእነኚህ ሀገሮች የስራ ግንኙነት ብታስበው ከ10 ዓመት ከ5 ዓመት ያለፈ አይደለምና የኛ ያለው ጉድለት ምንድነው? ይህንን ስራ ብሎ የሚቋጠሩ ልክ ይህን ቡና እንደምታገኘው ሪሚተንስ ከሌላው እንደምታገኘው ሪሚተንስ የዚህን ሪሚተንስ እና ለሀገር የሚያገኘው የሚሰጠውን ግብአት እንኳን ብታሰላው በቢሊዮን ዶላርስ ነው የሚገባው በሀገር ላይ ለወደ ሀገር የሚገባው። ነገር ግን ይህ ነገር በአግባቡ ይሰራል ብለህ ተጠየቀኝ፣ ሂሳቡ ማየት ነው ያለብን። 500,000 ሰው ሄዷል እያልን ነው፣ 700,000 ሰው ደርሷል እያልን ነው። ነገር ግን በዚህ ልክ እያንዳንዱ ሰው ሌላው ቀርቶ $900 በአግባቡ ገብቷል ብለህ ከጠየቅ ይህን መረጃ ግልጹ አናገኝም። ባለፈውም አቅርበነው ነበረ። በክህሎት ሚኒስቴር የከለከላቸው አልከፈሉም፣ በትክክል ገንዘባቸውን አላስተላልፉም ብሎ የከሰሳቸውን የኤጀንሲዎች መልሶ እንዳስገባቸውና ወንጀልም ተፈጽሞ ይህን ነገር በምን እንዳስተካከለው ሳይታወቅ እንደገና ወደ ስራ የገቡበት ሁኔታ አለና ትንሽ ነገሩ የተወሳሰበ ነው። ለመሸፈን በሞክርም ማንሸፍነው እውነት አለና መንግስት አገርም የሚጠቅም ነገር ነው። እንደገና ደግሞ ብዙ ዜጎች ስራ ያሌላቸው ዜጎች በሀገር ውስጥ ባለው ችግር ስራቸውን ወደ ውጭ ሄደው ለመስራትና ለቤተሰብ ሊደግፉ የሚችሉ ዜጎችንም ክብር በማስጠበቅ ለሀገርም ለቤተሰብ የሆነውን ይህንን ዘርፍ አጠናክሮ ይሰራበት ይገባል በሚል ነው ሁሌም የምንጮኸው። መንግስት ይህን ጉዳይ ሰምቶ ማስተካከያ ያደርግ ዘንድ አሁንም ዝም ይገባል የሚል አመለካከት ነው ያለኝ። በጣም ነው የማመሰግን ጋዜጠኛ ነቢዩ ሲራክ። ሁልጊዜም እንግዲህ የዜጎችን ሁኔታ እዛው የመንም ሳውዲም በቅርቡም ሄደህ ነበርና ሁኔታዎችን በቅርበት ስለምትከታተል ነው እንግዲህ በምስክርነት ይህንን ለህዝብም ለመንግስትም የምታደርሰውና ይህንን የሚሰሙ ዜጎችም ህጋዊውን መስመር በተቻላቸው መጠን ተከትለው ከዚህ ከስጋትም
ችግርም ነጻ ሆነው የውጭ ሀገር የስራ ስምሪቱ ውስጥ ቢገቡ ጥሩ ነው። መንግስትም ደግሞ ይህንን የስራ ስምሪቱን በተለይም ስራና ክህሎት ቢያቀላጠፈው ጥሩ ነው የሚል ነገር ነው የምናነሳው። ከዛ ውጭ ግን ከቅርብ ጊዜ ወዲህ ከስራና ክህሎት ሚኒስቴር የምናገኛቸው መረጃዎች ዝግ ሆነዋል። ምክንያቱ ሊገባን አልቻለም እና በዚህ አጋጣሚ እንግዲህ ደጋግመን እንዳነሳ ነው መረጃ ቢሰጡ መልካም ነው እንላለን። አመሰግናለሁ። ቴንክ ዩ ቬሪ ማች። የተወደዳችሁ አድማጮቻችን በኢትዮጵያና በኩዌት መንግስታት መካከል ከዓመት በፊት የተፈረመው የስራ ስምምነት እንደታሰበው እየሄደ ነው ወይ የሚለውንም ከነብዩ ጋር አንስተን ነበርና የተወሰኑ በተለይም ህጋዊውን መንገድ ተከትለን ስርዓቱንም አክብረን እየሰራን ነው የሚሉ ግለሰብ ኤጀንሲ ባለቤቶች በወራት ውስጥ ከ10 በላይ ፓስፖርትን ኤምባሲው ሊረከበን አልቻለም፣ ተቸገርን፣ ከስራው ልንወጣ ነው ሲሉ በተቃራኒው እንዴት እንደሆነ ባይታወቅም በተለያዩ ሁኔታዎች በየዕለቱ ከ100 ያላነሰ ፓስፖርት እያስገቡ ቪዛ እያገኙ ያሉ ኤጀንሲዎች ደግሞ መኖራቸው እንደዚሁ ይደመጣልና ይሄ እንዴት ሊሆን ይችላል? በተለይም በመንግስታት መካከል የተፈረመውን የስራ ስምምነትንስ በኤምባሲ በቆንስላ ወይም ደግሞ በሌላ የስራ ማዕረግ ኤምባሲ ውስጥ የሚሰሩ ሰዎች በግል ፍላጎታቸው ከሆነ እንደዚህ አይነት ስራ የሚሰሩት የኢትዮጵያ መንግስት የስራ ኃላፊዎች መረጃው ተደጋግሞ ተነግሯቸዋልና ምን አደረጉ የሚለውን እንደዚሁ የሚጠየቅ ነው። ጉዳዩን አጣሩት ወይ? እልባትስ ተገኘለት ወይ የሚለውን ጥያቄ ማንሳት የግድ ስለሚያስገድድ ማለት ነው። ምናልባትስ በአዲስ አበባ የኩዌት ኤምባሲ ውስጥ ያሉና በተፈረመው የስራ ስምምነት መሰረት ፓስፖርት ባለመቀበላቸው የሚሰረዘው የስራ ኮንትራትና የውጭ ምንዛሪ እንዲደናቀፍ የእጅ አዙር የውጭ ፖለቲካ ገብቶበት እንደሆነ ማጣራት አያስፈልግም ወይ? ኮንትራቶቹ በተሰረዙ ቁጥር ከኢትዮጵያ የሚፈለገው ወይም መውጣት ያለበት ስራ ፈላጊ እድሎቹ እንዲዘጉበትና የመጡት የፊርማ እድሎችም ወደ ሌሎች ሀገር እንዲዞሩ የነ ግብጽ ፍላጎት ከኩዌት ኤምባሲ ሰራተኞች ጀርባ አለመኖሩን በምናውቃለን። ይህንንም መንግስት እንግዲህ በሚደርሰው መረጃ በምናገረው መረጃ መሰረት ማጣራት ያለበት ይመስለናልና በአጠቃላይ ግን የውጭ ሀገር የስራ ስምሪት አከናዋኝ ኤጀንሲዎቻችን ከፍተኛ ተጠየቅ አለባቸውና አንድ ብትሉ መልካም ይመስለናል። አለበለዚያ ጉዳዩ ተጠራቅሞ ብዙ ችግር ሊፈጥር እንደሚችል ማየት መስማት ያስፈልጋል። ይህንን ከዛሬ 6 እና 7 ዓመታት በፊት የሆነውን ወደ ኋላ ተመልሶ ማየት ያስፈልጋል። በዛን ጊዜ ስራው ተዘግቶ ለ7 እና ለ6 ዓመታት ገደማ በቆየበት ጊዜ ውስጥ ምን አይነት ሁኔታዎች እንደተፈጠሩ ማሰብ ስለሚያስፈልግ አሁንም ጉዳዩ ወደዛ መምራት እንዳይሆን በተለይ ህጋዊ ሆናችሁ የምትሰሩ ኤጀንሲዎች ምላሾቻችሁን ብትሰጡ መልካም ይመስለናል። ከዛም በተጨማሪ ስራና ክህሎት ሚኒስቴርም እንዲሁ በራችሁን ብትከፍቱ የሚበጅ ብቻ ሳይሆን ተጠያቂነትንም የሚያስከትል ስለሆነ ምላሽ ብትሰጡበት መልካም ነው እንላለን። የተወደዳችሁ አድማጮቻችን ይህ የእናንተ ሬዲዮ ሸገር 102.1 ነው። ወዳችሁና ፈቅዳችሁ ስላደመጣችሁን በጣም ደስ ይለናል። በ011275454 የስልክ መስመራችን ላይ ደውላችሁ ሀሳብ አስተያየቶቻችሁንም ስለሰጣችሁን እንደዚሁ እናመሰግናለን። ለዛሬ ያዘጋጀነው የ547 ዝግጅታችን ይህንን ይመስል ነበረ። ሳምንት በሌላ ዝግጅት እንገናኛለን። ደህና ሁኑልን።